እኔ እንደዚህ ነኝ ካለ ከዚህ አትከተሉት። እሱ ነው። ምክንያቱም የበቃ ሰው ራሱን ይደብቃል እንጂ ራሱን አይገልጽም። የተማረ ሰውም አልተማርኩም ይላል እንጂ ተምሬያለሁ አይልም። ሃይማኖት በልህትና የምትሰብኩት እንጂ ራሳችሁን የምታገኑበት አይደለምና ቅዱስ ጊዮርጊስ ምንድነው ያለ? እኔ የክርስቶስ ባሪያ ነኝ እንጂ አገልጋይ ነኝ እንጂ ክርስቶስ አይደለሁም። ቅዱስ ዮሐንስም እንደዚህ፣ ቅዱስ ጳውሎስም እንደዚህ፣ ቅዱስ ዳዊትም አንሰ ጽዋኮሰብ እኔ ትል ነኝ ሰው አይደቱን ቅዱሳኑን ስንከተል ነፃ እንወጣለን፣ በረከት እናገኛለን። ቅዱስ ጊዮርጊስ ሊያምን ነውና ሊሰግድ ነው ለጣዖት ኑ ተባለ። ብዙ ደስ አለው። ሁለት ሰዎች ግን ደስ አላላቸው። ማንና ማን? ይች መበለት ልጇን ይዛ ታለቅስ ነበር። እንዴት ቅዱስ ጊዮርጊስ ይህን ሁሉ ታምር አድርጎልኝ እንዴት ለዚህ ለጣዖት ሊሰግድ ነው ብላ ታምናለች። እንደገና የንጉሱ ሚስትም ለእስክንድርያ ትባላለች። እሷም በሱ ትምህርት አምና ተስባ ነበርና እንዴት ሊሆን ይችላል? መሆንም የለበት ትላለች። ጸወን ሚዲያ አምባ መጠጊያ። አንሰ ኢኮንኩ አምላከ አላ ገብረ አምላካ፣ እኔ የአምላክ ባሪያ ነኝ እንጂ አምላክ አይደለሁም። ቅድም ሊቃውንቱ በወረብ መልኩ ያቀረቡትን አሁን ደግሞ እንመማረዋለን። ክቡር መምህራችን መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ ሊቀ ኅሩያን ኅሩይ ደምሴ የባህር ዳር ርዕሰ ከተማ ወረዳ ቤተ ክህነት የሰበካ ጉባኤ አደራጅ ኃላፊ፣ መላከ ብርሃን ቆሞስ አባ ክፍለ ማርያም አለማየሁ የደብረ አባይ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ፣ መላከ ምሕረት አባ ጌታቸው የሰሜን ጎጃም ሀገረ ስብከት የገዳማት ክፍል ኃላፊ፣ መላከ ፀሐይ ጥበቡ ሲራክ የዚች ቤተክርስቲያን አስተዳዳሪ፣ የአድባራትና የገዳማት አስተዳዳሪዎች፣ ደከመኝ ሰለቸኝ ሳትሉ ከዋዜማ ጀምሮ እስካሁን ድረስ በማገልገል ላይ ያላችሁ ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር ካህናት፣ ዲያቆናት፣ ምዕመናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። የቸርነት የይቅርታ የምሕረት ባለቤት እንደ ምሕረቱ እንደ ቸርነቱ ጠብቆና ተንከባክቦ እዚህ ላደረሰን አሁንም በቅድስና ቦታው ተገኝተን ቃሉን እንሰማ ዘንድ ፈቅዶ የሰበሰበን ዛሬም ዘወትርም ስሙ የተመሰገነ ይሁን። ያለችን ጊዜ ስለ ታላቁ ሰማዕት እንመማራለን። የትምህርቴ መነሻ ያደረኩትኝ የቅድሙን ኃይለ ቃል ነው። በተለይ እነን ኃይለ ቃል የሌሎች ሃይማኖት ድርጅቶች ገልብጠው ይጠቀሙበታል። እንግዲህ ሰማዕቱ ምንድነው ያለ? እኔ የአምላክ ባሪያ ነኝ እንጂ የአምላክ አገልጋይ ነኝ እንጂ አምላክንስ አይደለሁም ነው ያለ። ይህንን ያለበት ምክንያት እንግዲህ ከመጀመሪያው ተነስተን ስንመጣ እናገኘዋለን። እንግዲህ በዛሬው ዕለት ባሉ የሚከበርለት ቅዱስ ጊዮርጊስ ከመጀመሪያው ስንነሳ አባቱ ዘሮንቶስ ወይም አንስጣሴዎስ፣ እናቱ ቴዎስቴያ ወይም አቅሌስያ ትባላለች። ከነዚህ ደጋግ ቤተሰቦች የተገኘ ታላቅ ሰው ነው። 10 ዓመት ሲሞላው አባቱ ሞተበትና አገሩ መስፍን አስተዳዳሪ ነበረ። ይህ ሰው ሲሞት በሱ የተተካው ሰው እንደዚህ ደግ ሰው ነበረ። አገሩን የሚያስተዳድር ሰው ነው። ይህ የደግ ልጅ መሆኑን አውቆ ወስዶ አሳደገው። ከ10 ዓመቱ ጀምሮ ቅዱስ ጊዮርጊስ ሲያድግ በሀገሪቱ የሚደረገውን ነገር እየተማረ ነው ያደገው። ጦር መወርወር፣ እንደዚህ ፈረስ መጋለብ፣ በሀገር አካቸው በአካባቢው የሚደረገውን ሌሎች ወጣቶች የሚያደርጉትን እያደረገ እየተማረ ያደገ ወጣት ነው እና ወጣትነቱ በዚህ ብቻ የተመሰረተ ሳይሆን በተለይም ስለ ሃይማኖቱ እያወቀ እየተማረ እየተገነባ
ጥሩ ወጣት ሆኖ ያደገ ሰው ነው። ምክንያቱም ሃይማኖት በማይነገርበት እንደዚህ በስብሰባ እየገባ እኔ የክርስቶስ ወታደር ነኝ፣ እኔ የክርስቶስ ወታደር ነኝ በሚላቸው ጊዜ እየፈሩ ይሸሹ ነበረ። ወታደርነቱ የክርስቶስ ነው። ወታደርነቱ የተራ ንጉስ አይደለም። ወታደርነቱ ምድራዊ አይደለም፣ ሰማያዊ ወታደር ነው። ወታደር ማለት በብዙ አይነት ይተረጎማል። ትክክለኛ ወታደር አለ፣ ትክክለኛ ያልሆነ ወታደር አለ። ሕግ የሚያስከብር ወታደር አለ፣ ሕግ የሚያፈርስ ወታደር አለ። እና ቅዱስ ጊዮርጊስ እኔ የክርስቶስ ወታደር ነኝ፣ ክርስቶስ ስም በማይጠራበት ስለ ክርስቶስ ለመመስከር የሚፈራበት ቦታ ላይ ቆሞ በሚያስፈሩ ነገስታት ፊት ቆሞ ነገስታቱን ሳይፈራ የክርስቶስ ወታደር ነኝ ይል ነበር። እንደዚህ ነው እያለ ያደገው። እንደዚህ ብሎ ነው በሃይማኖት ተገንብቶ በስነ ምግባር ተገንብቶ ያደገው። እና ከዕለታት አንድ ቀን ንጉሱ እሱን መተካት ፈለገና የራሱን ልጅ ማጋባት ፈለገ። መቼም ነገስታቱ ደና ሰው ሲያገኙ ለራሳቸው ማድረግ የተለመደ ነው። በተለይም እንደ ቅዱስ ጊዮርጊስ ደግሞ አስፈሪ የሆነ ወጣት፣ ያለ ፍርሃት የሚናገር ወጣት ይህን ሰው ማግኘት ፈለገና የ15 ዓመት ልጁን ሊያጋባው ፈለገ። እሱ ተጠይቆ ሳይሆን በግድም ሆነ ለማጋባት ሰርጉ ተዘጋጀ፣ ድግሱ ተዘጋጀ። በዚህ ጊዜ ቅዱስ ጊዮርጊስ እኔ ሰማያዊ ሙሽራ እንጂ ምድራዊ ሙሽራ አይደለሁም፣ ለዚህ ሐሳቡን ፍላጎቱም የለኝም አለ። በግድ ሲይዙት እሱ ፍላጎቱ ስላልነበረ ያ መስፍን በዚህን ጊዜ ሞተ ይላል። ሰርጉንም ሳያደርግ ለዚያም ሳይደርስ መስፍኑ ሞተ። ቅዱስ ጊዮርጊስም አሳዳጊው ነውና እዚህ ያደረሰው እሱ ነውና አዘነ። ሐዘኑን እንደጨረሰ ወደ ቢሩት ሄደ። ቢሩት ወደምትባል ሀገር ወደ ኢያሪኮ አካባቢ ያለች ሀገር ናት። ወደዚች ሀገር ሄደ። በዚች ሀገር ሲሄድ የዚች አካባቢ ሰዎች ሃይማኖት የሌላቸው እግዚአብሔርን የማያውቁ ደራጎን የሚባል ትልቅ አውሬ በሰማይ የሚበረውን በምድር ውስጥ ያለውን በባህር ውስጥ ያለውን እየነጠቀ የሚበላ አውሬ፣ በጣም አስፈሪ የሆነ አውሬ። ይሄ አውሬዎችን ብቻ አይደለም የሚበላ ሰዎችንም የሚበላ ነው። ሰውም የሚገበርለት ነው። ምክንያቱም የዚህ አካባቢ ሰዎች እንደ አምላክ ስለሚያዩት ሴት ልጆቻቸውን ይገብሩለት ነበረ። ሰው የራሱን ልጅ ለጣዖት ይገብር ነበረ፣ ለዚህ ዘንዶ ይገብር ነበረ። አሁን ልጆቻቸውን ሰጠው፣ በተለይም ሴት ልጆቻቸውን ነው የሚሰጡ። ሰጠው ጨረሱ። ከዚህ በኋላ ይህ አውሬ ምን ይቀለባል? ምን ይገበርለታል? ምክንያቱም አልምደውታል። ያለመዱትን ካስቀሩበት ደግሞ ሊበላቸው ነው። በዚያው ላይ ደግሞ እንደ አምላክ እያዩት ነው። አሁን ሰዎች ምን አሉ? እኛ ያሉንን ልጆቻችን ሴት ልጆቻችን ገብረን ጨርሰናል። ከዚህ በኋላ አውሬው ዝም ብሎ ስለማይቀመጥ አገራችን ለቀን ልንሄድ ነው አሉት ንጉሱ። አይ አገራችሁንማ ለቃችሁ አትሄዱ፣ የኔም ሴት ልጅ አለችኝ፣ ይችን ልጅን እሰጣለሁና አትሄዱ አለ። እነሱ ሚስቶቻቸውን እንዳይሰጡ ያለ ሚስቶቻቸው መኖር አይችሉም። ልጆቻቸውን ግን ገብረዋል። እና ይህ ንጉስ ለስልጣኑ ብሎ ምክንያቱም ህዝቡ ከተበተነ ህዝቡ ከተሰደደ አገር ለቆ ከሄደ የሱ ስልጣን በማን ላይ ይሆናል? ብቻውን ነው የሚቀረው። ብቻውን ከቀረ ደግሞ ባለስልጣንም ንጉስም ሊሆን አይችልም። ሰው የሚነግሰው በሰው ላይ ነው እንጂ ብቻውን አይነግስምና አሁን ምን አለ? ስልጣኑ ስለበለጠበት ስልጣኑን መልቀቅ ስላልፈለገ የኔም ሴት ልጅ አለችኝና እሷን እገብራለሁ አለ። ስልጣን በጣም አስቸጋሪ ነው። የራስን ልጅ እንኳን ለአውሬ አሳልፎ የሚሰጥ ስልጣን ነው እኮ ዓለምን እያናወጻት ያለ። ዓለምን ሰላም የነሳት ዓለም የሁከት ዓለም የብጥብጥ ዓለም የጦርነት ዓለም የሆነችው በስልጣን ምክንያት ነው፣ በሌላ አይደለም። ሌላው ከዚያ በኋላ የሚመጣ ነው። የመጀመሪያው ስልጣን ነው።
አሁን ልጁን ሰጠና ልጅቱ ታስራ ከዛፍ ላይ ታስራ አውሬው ሲመጣ እንዲበላት ከዛፍ ላይ ተሰቅላ ታለቅሳለች። በተለይ እዚህ ቅዱስ ጊዮርጊስ ስዕል ላይ ስለምታዩት እናንተም ታውቁታላችሁ፣ የምታውቁትን ነው የምናገረው። በዚህ ጊዜ እያለቀሰች ነው። የሰዎችን እንባ ደግሞ ወደ እግዚአብሔር ይደርሳል። እግዚአብሔር የሰዎችን እንባ ዝም ብሎ አያይም። አዳኝ ይልካል፣ ታዳጊ መልአክ ይልካል። ይህን ታዳጊ ሰማዕት ላከው። ቅዱስ ጊዮርጊስ በፈረስ ሆኖ ሲመጣ እያለቀሰች ድምጿን ሰማና እያት ምን ሆነሽ ነው አላት። እኔማ ለአምላካችን ግብር ተሰጥቼ ነው፣ ለአምላካችን ምግብ ተሰጥቻለሁ አለች። ሰው የሚበላ አምላክ፣ ሰው የሚገበርለት አምላክ እሱ አምላክ አይደለም አላት። እሱ አምላክ አይደለም፣ አይ ይመጣል፣ አሁን ምግቡን መፈላለግ ሄዷል፣ ሲመጣ እንዳይጣላ ከዚህ ቦታ ሽሽ አለች። እሷ ለራሷ ሳታዝን ቅዱስ ጊዮርጊስን እንዳይበላህ አለችው። በነገራችን ላይ ክርስትና ሃይማኖት እርስ በርስ መተዛዘን ነው። ርስን አስቀድሞ ሰጥቶ ለሰዎች ማዘን ነው። አሁን ግን መቀዳደም ነው፣ መቅደም ነው ክርስትና የመሰለን። አሁን ይቺ ሴት ይቺ ሕፃን ብላቴና ለራሷ ለአውሬ ልትሰጣ ስራ እያለች ለቅዱስ ጊዮርጊስ አዘነችለትና ከመጣ ይጣልሃልና ሂድ አለችው። አድነኛል አለችውም፣ እንዲያው ሂድ አለችው። አይ ከኔ ጋር ያለው ኃይል እሱን ያሸንፈዋል ነው ያለ ቅዱስ ጊዮርጊስ። እኔ አሸንፈዋለሁ አላለም፣ ከኔ ጋር ያለው ኃይል እሱ ያሸንፈዋል አላት። እንደዚህ እየተባባሉ ይሄ የለመደ አውሬ ሰው የሚገበርለት የሰው ስጋ የለመደ አውሬ ምድሩን እያነዋወጠው መጣ። በዚህ ጊዜ ቅዱስ ጊዮርጊስ ቢያማትብበት በውስጡ የነበረ ሰይጣን ወጦ ሲሄድ ተኖ እንደ ጉም ተኖ ሲጠፋ መዝለፍለፍ ያዘ። እንኳን ሊባላ ራሱም ወደቀ። የእግዚአብሔር ኃይል እንደዚህ ነው። የእግዚአብሔር ኃይል በውስጣችን ካለ እንደዚህ ነው። ለዚህ አውሬ እኮ ብዙ ሴቶች ተገብረውለታል። ብዙ ሴቶችን በልቷል። የብዙ ሴቶችን ሕይወት አጥፍቷል። አንድ ቅዱስ ጊዮርጊስ ሲያማትብበት ጊዜ ግን ምድር ላይ ተነጠፈ። ከዚህ በኋላ ያችንን ብላቴና ነይ ጎትችው አላት። ቅዱስ ጊዮርጊስ ምን አለ? ነይ ጎትችው። ልትበላ የነበረች ብላቴና እየጎተተች ወደ ከተማው ይዛው መጣች። ቅዱስ ጊዮርጊስ በፈረስ እየተከተለ እሷ በፊት እየጎተተች ይህ እንዴት ይሆናል ብለህ ታስብ እንደሆነ በእምነት የማይደረግ ነገር የለም። መጽሐፍ ቅዱስ ላይ ማየት እንችላለን። መጽሐፍ ቅዱስ የዳዊትን ታሪክ ብናነብ ዳዊት በግረኛ ነው፣ ብላቴና ነው። ስለ ጦርነት ምንም አያውቅም። ስለ ጦርነት እንዲያውም ወንድሞቹ ሶስቱ ወንድሞቹ ለጦርነት ተመርጠው ከሳኦል ጋር ሲሄዱ እስራኤላውያን እና ፍልስጤማውያን ፊት ለፊት ተፋጠው አንድ ላታቸው በአንድ በኩል አንድ ላታቸው በአንድ ተራራ ለጦርነት የሚመች ቦታ ይዘው ተፋጠው ጎልያድ የሚባል ከብላቴናነቱ በጦርነት ያደገ 6 ክንድ ከስንዝር የሚሆን በራሱ ላይ ጥሩር በቃ ምን የጦር ልብስ ለብሶ የሚታገልና ብዙ ጠላቶችን ያሸነፈ እሱ እኔ በፍልስጤማውያን በኩል አለሁኝ፣ በእናንተ በኩል ደግሞ አንድ ሰው ይምጣና ይግጠመኝ፣ እኔ ከተሸነፉኝ የኛ ሕዝብ በሙሉ ለእናንተ ባሪያ ይሆናል፣ እናንተ ከተሸነፋችሁ ደግሞ ለኛ አገልጋዮች ባሮች ትሆናላችሁ እያለ እየመጣ በየቀኑ ይጮህባቸዋል። በየቀኑ እየመጣ ፊታቸው እየቆመ ይፎክራል። እስራኤላውያን የመጀመሪያው ንጉሥ ሳኦል አንገቱን ደፋ። እስራኤላውያን በጣም ፈሩ። በዚህ ጊዜ ወደ እግዚአብሔር ጮሁ። ወደ እግዚአብሔር ሲጮሁ ግን ማን ነው የተላከ? ዳዊት። ዳዊት ደግሞ ቅድም እንዳልኋችሁ በሰዎች አስተያየት ለጦር አይሆንም ተብሎ ወንድሞቹ ሲሄዱ እሱ ግን በግ ነበር ይጠብቅ የነበረ። አባቱ ሲይ ምን አለው? እና ወንድሞች ሄደው ቀሩ፣ ሄደህ ደህንነታቸውን ጠይቀህ የሚበሉትን ሰጣቸውና ብሎ ላከው። ይህ እግዚአብሔር መልእክት ነው። ቅድም ቅዱስ ጊዮርጊስ ለቢሩት ለዚህ ብላቴና እንደተላከ ለእስራኤላውያን ደግሞ ማን ተላከ? ዳዊት።
እግዚአብሔር ደግሞ ሲልክ አንድ አይነት የሆነች ሰዎችን አይደለም ይልክ፣ ወይም በውትድርና ዓለም የሰለጠኑትን አይደለም ይልክ። ውትድርና ምን እንደሆነ የማያውቁትን ነው የሚልከው። ዳዊትን ላሳጥርላችሁና ታሪኩ ረጅም ስለሆነ ዳዊት ምግብ አድርሰህ ወንድሞችህን ጠይቃቸውና ተብሎ ሲሄድ አሁንም ጎልያድ እንደዚህ ሲፎክር ሰማ። ኑ ግጠሙኝ እናንተ ካሸነፋችሁ ከዚያ በኋላ ለእናንተ አገልጋይ ሆናለሁ እያለ ሲል ሰማና ይህ ግዙር ቆላፋ የሆነ እግዚአብሔርን የማያውቅ ሰው በእግዚአብሔር ሕዝብ ላይ እንዴት ይቀልዳል፣ እንዴት ይፎክራል ብሎ ፎከረ ዳዊት። ከዚያ በኋላ ሰዎች ምን አሉት? እንዲያው ይህንን ሰው ለሚገል ምን ይደረግለታል አለ ቅዱስ ዳዊት። ይህን ሰው ለሚገልማ ንጉሱ ልጁን ይድርለታል፣ እናት አባቱን ከግብር ነፃ ያወጣል፣ ያለውን ሁሉ ይሰጠዋል አሉት። ይህ ከሆነ እኔ እገለዋለሁ አለ። እንደዚህ እያለ ከንጉሱ ደረሰ። ንጉሱ አየውና አንተ ነህ የምትገለው? ይህ እኮ በልጅነቱ ጀምሮ በጦርነት ያደገ ነው፣ አንተ ምንም አታውቅም አለው። አይ እኔ እኮ በግ ስጠብቅ የሚመጣውን አንበሳውን ድቡን እያስኩኝ ይገል ነበር አለ። እንግዲህ ቅዱስ ዳዊት በእጁ ነው ሲገል የነበር፣ ጦር እንኳን የለውም። ይህ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስን ለማያምኑ ሰዎች ይህንን ለመጽሐፍ ቅዱስ ብቻ እናምናለን ገድል አንቀበልም የሚሉ ሰዎች ይህን ማየት አለባቸው። ቅዱስ ዳዊት በእጁ አንበሳ ድብ ይገል ከነበረ ቅዱስ ጊዮርጊስ አማትቦ ይህንን አውሬ ባዶ ቢያደርገው ምንድን ነው የሚገርመው? እና ወደ ዋናው ታሪክ ልምጣላችሁና ይህ አውሬ እየተጎተተ ወደ ከተማው ገባ። በዚህን ጊዜ ሰዎች አዩና እንዴት አምላካችን እንደዚህ ያደርጋል? እንዴት ይሆናል ብለው ለምን ሆነ አሉ። አይ እንዲህ አካላችሁ ለቅቄ ያስፈጃችኋለሁ አላቸው። አይ አይሁንብን ግደልልን አሉት። እንደማይጠቅም አወቁትና እየተጎተተ የሚሄድ ይሄ አምላክ ይሆናል? እየተጎተተ አንድ ብላቴና የምትጎትተው ይህን ታሪክ እኮ በጣም ሰምታችሁታል። አንዲት እንደዚህችው እንደ ቢሩታዊት ያለች ሕፃን አስተምረዋለች። ይህንን የማይሰማ ሕፃናት እንኳን የማይሰሙ ሕፃናት እንኳን የሉ እና እየተጎተተ ሲሄድ ምን አምላክ ነው? ይህማ ተሸውደን ነው የቆየን፣ ልጆቻችን የገበርነው በከንቱ ነው፣ ግደለው አሉት። ከከተማ አውጥቶ በጦር ወግቶ ገደለው። ከዚህ በኋላ እዚያ ከተማው ላይ ትልቅ ቤተክርስቲያን ሰራላቸውና ቤተክርስቲያን እየሄዱ እግዚአብሔርን ማምለክ ጀመሩ። እንግዲህ በዛሬው ዕለት አንዱ በዓል ቤተክርስቲያኑ ቅዳሴ ቤቱ ተከብሮ ወደ አገልግሎት የተጀመረበት ቀን ነው። በዛሬው ዕለት ሌሊት ላይ ሊቃውንቱ ሁሉ ዘሐነጸ ቤተክርስቲያን በስምከ አነ ሐንጽ ሎቱ ማኅደረ ዘበሰማያት፣ በስምህ ቤተክርስቲያን ያሰራ እኔ በሰማያት በአባቴ ቤትን እሰራለታለሁ ይላል። እና በእውነት እንግዲህ ቅዱስ ጊዮርጊስን እዚህ ካማረ ቦታ ላይ አምጥታችሁ ስታስቀምጡት የእናንተም ቤት በሰማይ ተሰርቷል። ዋጋችሁ ታላቅ ነው። ዋጋችሁ ምድራዊ አይደለም። ሁልጊዜ ቤተክርስቲያን ስትሰሩ ማሰብ ያለባችሁ ሰማያዊ ቤት እየሰራችሁ ለራሳችሁ ቤት እየሰራችሁ እንዳላችሁ ነውና ሁላችንም በዚህ ቃል ቤተክርስቲያን ሲሰራ ተባባሪ መሆን አለብን። እንደ ባህር ዳር በእውነት ባህር ዳር ብቻ ሳይሆን ምዕመናን ክርስቲያኖች በየቦታው ቤተክርስቲያን ሲሰራ ነው የምታዩና ቤተክርስቲያን መስራት ሰማያዊ ቤት መስራት ነውና ሁላችንም ለዚህ ድል ያብቃን፣ በረከቱ አይለየን። ከዚህ በኋላ ይሄ አውሬ የለም፣ ቤተክርስቲያን ሆነ ወደ ቤተክርስቲያን ማገስገስ ነው። ቅዱስ ጊዮርጊስ እንደዚህ እያለ ስራውን ቀጠለ። በሰባ ነገስታት ፊት ቀርቦ አነ ውእቱ ክርስቲያናዊ ወአምን በእግዚእ ኢየሱስ ክርስቶስ፣ ሰባ ነገስታት ባሉበት ጣዖት ቁሞ በሚመለክበት የክርስቶስ ስም ምንም በማይጠራበት እንደዚህ ባለ ህዝብ ፊት ቀረበና እኔ የክርስቶስ ወታደር ነኝ አለ። እኔ የክርስቶስ አማኝ ነኝ አለ። ንጉሱም ዱድያኖስ ይባላል። እንዲህ 3 ዓመት እኮ ጣዖት አቁሜ ሳስመልክ ሳሰግድ ሳንበረክክ አንድም አስተማሪ እንዲህ ብሎ የመሰከረ የለም። ይህ ሰው የማን ዘር ነው አለ። ከየት የመጣ ነው? አገሩ የት ነው? ወገኖቹ እነማን ናቸው አለ።
ጠየቀው። እሱ ሊመልስለት አልፈለገም። የማን ዘር ነህ ሲለው፣ የት ነው የመጣው ሲለው አልመለሰለትም። ግን ታዋቂ ስለነበረ ከታዋቂ ቤተሰቦች ስለተወለደ የነገሌ ዘር ነው ብለው ተናገሩ። አንተንስ በ10 ሀገር ሾመሃለሁ፣ ሹመት ሽልማት እሰጥሃለሁና ከኔ ጋር ሁን አለው። ለዚህ ጣዖት ስገድልኝ አለው። አልሰግድም፣ ይህ እኮ አንተ የሰራው የእጅህ ስራ ነው፣ አምላክ ሊሆን እንዴት ይችላል? አንዳንድ ጊዜ ሰዎች ማለት አስቸጋሪ ናቸው። አሁን ራሳቸው ሰርተውት ራሳቸው አቁመውት እንዴት አምላክ ሊሆን ይችላል? ከኛ በታች ያለ ሰው እንኳን ለኛ ይጠቅመናል ብለን አናስብም አይደለም? አሁን እንዲያው አንድ ሀብት የሌለው ሰው መጥቼ ቤት እሰራልሃለሁ ቢልህ ታምነዋለህ? አንድ ያልተማረ ሰው መጥቼ ላስተምርህ ቢልህ እንዴት አድርጎ ሊያስተምረን ነው? እና ይህ ጣዖት እንዴት አምላክ ሊሆን ይችላል? ሰው እንኳን አንዳንድ ጊዜ ይጀጃላል። በእውነት ደግሞ በዚያን ጊዜ የነበሩ ነገስታት የሚጀጃሉት ለምንድን ነው? ሁላቸውም የራሳቸው የሆነ ጣዖት አለባቸው የሚያመልኩበት፣ ህዝቡን የሚያሰግዱበት። አንደኛ ህዝቡ ለነሱ ወዳጅ መሆኑን የሚያውቁበት፣ በአግባቡ ይገዛናል ብለው የሚያስቡት ለጣዖቶቻቸው ሲሰግድ ነው። ካልሰገደ ግን ነገር አለ እና በዚህ መሃል ነው ቅዱስ ጊዮርጊስ ገብቶ መሰከረ። በዚህን ጊዜ በእንጨት ላይ ሰቅለው በመቃጥን ሰውነቱን ከተፉት። ጫማውን ብረት አድርገው ልክ ምስማር የሚመስል በዚያ ላይ እንዲጓዝ አደረጉት። ብዙ መከራ ደረሱበት፣ ብዙ መከራ እና መሄድ አቅቶት ድቡ ተሆረ ይላል። አጎንብሶ ሄደ ይላል። ቀና ብሎ ቆሞ መሄድ አቅቶት ምስማሩ ምክንያቱም እግሩን ቀዳዶት ወጣ። ብዙ መከራ ነው የደረሰበት። መልካምነቱ በዚህ መከራ ወደ ኋላ ያለበት ጊዜ የለም። መከራውን የተሳቀቀበት፣ መከራው በስቶበት አምላኩን ያማረረበት ጊዜ የለም። እንኳንም እንዲህ ያለ ቀርቶ ምንድነው ሲል የነበረ ይትግድፍ አለ ነፍሴ እስከ አስታፍሮ ለዝንቱ እለው። ይህንን ከሃዲ ይህንን አምላኩን የማያውቅ ንጉስ እስካሳፍረው ድረስ ነፍሴን ከስጋዬ እንዳትለይ ይል ነበረ። ጸሎቱ ይህ ነበረ። አንዱ መከራ ደርሶበት አንዱ መከራ ሲመጣ ከመከራ ወደ መከራ አሸጋግረኝ፣ እንዳትገለኝ፣ ነፍሴን እንዳትወስድ። ምክንያቱም የጊዮርጊስን መከራ እያዩ መከራውን ደግሞ በጥናት በብርታት ምንም ያለማማረር ያለመሳቀቅ ሲቀበል እያዩ ብዙ ሰማዕታት ሆነዋል። በሱ የንጉሱ ሰራዊቶች እንኳን በሱ እያመኑ ሰማዕትነትን ተቀብለዋል። ሰማዕትነትን እና ይህ በሚደረግበት ጊዜ ቅዱስ ጊዮርጊስ ምን ይላል? አይ እንዲያው ሳላሳምነው እንዳትወስድ ነፍሴን ከስጋዬ እንዳትለይ ይል ነበረ። እኛ ዛሬ እኮ ትንሽ መከራ ሲደርስብን እዚህ ቤተ ክርስቲያን በመምጣቴ ነው እኮ እንዲህም ሆነው መከራ የሚደርስብኝ ብዙ ነገር ነው። ተምረን ስራ አላገኘን፣ በመማሬ ነው እኮ ስራ ያላገኘውኝ። በተለይ እኮ ቤተ ክርስቲያን ላይ በመታየቴ ነው፣ ሃይማኖተኛ በመሆኔ ነው፣ እውነተኛ በመሆኔ ነው ይህ ሁሉ መከራ የሚደርስብኝ እንላለን። እንደዚህ ክርስትና አልጋ ባልጋ አይደለም። ዝም ብሎ ጊዮርጊስን አንስቶ እኔም ጊዮርጊስ ነኝ ማለት አይቻልም። የጊዮርጊስን ገድል መቅመስ ያስፈልጋል። እንደ ጊዮርጊስ ባንሆን እንኳን ቢያንስ ለሚመጡብን ፈተናዎች በትዕግስት እግዚአብሔርን ሳናማር እግዚአብሔርን በማመስገን ልክ ኢዮብ እኮ ያልተነሳው ነገር የለም። ብዙ ነገር ተነስቶታል። ሀብቱ ተወስዶበታል፣ ልጆቹ ሙተውበታል፣ ራሱ እንኳን ጤናውን አጧል። ያ ሁሉ የሆነ ግን እግዚአብሔር ይመስገን ይል ነበረ። ዛሬ እኮ ብዙዎቻችን እግዚአብሔር ይመስገን አንልም። ለዚህም ነው መከራው እየበዛ የሄደው። እግዚአብሔርን ብናመሰግን ከሰዎች ይልቅ ሰዎችን ለይተን ባንወድ ለይተን ባናቀርብ ሁሉም የእግዚአብሔር ፍጥረት ነው ብለን ብናምን እንደዚህ አይሆንም እና ቅዱስ ጊዮርጊስ ይህ ሁሉ እየሆነበት አንድም ቀን መከራ በዛብኝ፣ እንዴት ለምን እኔ ከዚህ ሁሉ ሰው ክርስቲያን ነኝ ስላልሁ እንዴት ይህ መከራ ይደርስብኛል ብሎ አልተናገረም። ከመከራ ወደ መከራ እንዲያውም ንጉሱ የሚያደርገው አጣና ይህንን ሰው እኮ ማሸነፍ ያጣሁኝ
እና ምን ላርግ ብሎ አሰበ። እንዲያው ስቃዩ ሁሉ አልጎዳውም። እስቲ ባይሆን እንዲያው ጠንቋዮች ሊገሉልኝ ይችላሉ ብሎ ጠንቋይ ፈልጉልኝ አለ። አትናስዮስ የሚባል ጠንቋይ ተፈልጎ መጣ። ንጉሥ ሆይ 1000 ዓመት ንገስ፣ ጠላትህን እደመስስልሃለሁ፣ ምን ችግር ኑሮ አለ። አይ ከእግዚአብሔር በላይ የሆነ ማን ጠንቋይ አለ? በዚህ ጊዜ ምን ምልክት ታደርጋለህ ተባለ። ላም አቀረቡለትና ላሟን ሲያንኮሻኩሽባት በአፍንጫዋ ከሁለት እኩል ተሰነጠቀች። ይህማ ታላቅ ታምር ነው ያደርግልኛል ብሎ አሰበና በቃ የምትፈልገውን ወርቅ ብር እሰጥሃለሁ ብቻ ጊዮርጊስን ግደልልኝ አለ። ይህ ጠንቋይም ያው አስማቱን ምናምኑን ደገመና መርዝ ጨምሮ ለቅዱስ ጊዮርጊስ ሰጠው። ቅዱስ ጊዮርጊስ ያኛው የሰይጣን ድግማት ሲደግም፣ ቅዱስ ጊዮርጊስ ደግሞ የራሱን ጸሎት ይጸልያል። ከዚያ በኋላ አማትቦ ቅዱስ ጊዮርጊስ ተቀብሎ ጠጣው። ተቀብሎ ሲጠጣው እንደ ፀሐይ ሰውነቱ አሸበረቀ፣ አለመለመ። እንዲያው እንኳን ሊጎዳው ቀርቶ ይጎዳዋል ብሎ የሰጠው ነገር እንደገና ሰውነቱን ቀያየረውና በቃ እንደ ፀሐይ አበራ። እንደዚህ ነው እኮ በሃይማኖት ውስጥ መጎዳት የለብንም። ሐዋርያትንም ሲልካቸው እኮ ዝም ብላችሁ ምንም ነገር አትያዙ፣ ምንም ነገር በትርም አትያዙ፣ እንዲያው ገንዘብም አትያዙ፣ ጫማም አታድርጉ፣ እናንተን እባቡ ጊንጡ ምናምኑ አይጎዳችሁም ነው የተባለ። በእግዚአብሔር ስም ከሄድን አንጎዳ። በእግዚአብሔር ስም ዮሴፍ እኮ መጀመሪያ ሲሸጥ እኮ ወደ ገደል ነበር የተወረወረ። ከገደል ወጣ፣ ተሸጠ። ደግሞ ከገደል ተሽጦ ደግሞ እስር ቤት ገባ። ከእስር ቤት ገብቶ ወጥቶ ደግሞ ነገሰ። እንደዚህ ነው እግዚአብሔር ካለበት የትኛውም መከራ ይምጣ፣ የትኛውም ስደት ይምጣ ምንም ነገር አይደርስብንም። እና ቅዱስ ጊዮርጊስ ይህ ሁሉ ሲሆን መርዙ ሊጎዳው አልቻለም። እንዲያውም ይህ ጠንቋይ ከዚያ በኋላ ለካን የተሰስቻለሁኝ እሱ ነው ትክክለኛው አለና እሱም አመነ። አምኖ ምን አደረገ? ተጠመቀ። ሐዋርያው ቶማስ አጠመቀው። ጥር 23 ቀን በሰማዕትነት አረፈ ይላል። በነገራችን ላይ በቅዱስ ጊዮርጊስ ውስጥ የሱን መከራ እያመኑ ሰማዕትነት የተቀበሉ ሰዎች ብዙዎች ናቸው። ብዙዎች እንግዲህ እግዚአብሔር እነሱን ለክብር ሲያበቃቸው ነው። ጠንቋዩ መጥቶ ሰማዕትነትን ሲያገኝ፣ ጠንቋዩ መጥቶ እጎዳለሁ ብሎ መጥቶ በገንዘብ ተገዝቶ መጥቶ ግን ራሱም ክብር አገኘ። እግዚአብሔር የሚጠራበት እኮ ብዙ ነው። ይህ ፈያታዊ ዘየማን ክርስቶስን እቀማለሁ ብሎ አይደለ በዚያ በግብጽ በረሃ አግኝቶት መጀመሪያ ገነት እንዲገባ የተደረገ እና እግዚአብሔር ሲጠራ እንዲህ ነው። የእግዚአብሔር አጠራሩ በጥበቡ ስለሆነ እኛ ምን እንደሆነ አናውቅም። እና እግዚአብሔርን እንዲህ በመንፈስ ይጥራል። ከዚህ በኋላ ቅዱስ ጊዮርጊስ አሁንም በየዕለቱ ብዙ ስቃዮችን አሳልፏል። እና እንዲያው አንድ የዕለቱ ታሪክ አለ ደግሞ እሱ ልተርክላቸውና ይብቃኝ። ከዕለታት አንድ ቀን አንተ ሁልጊዜ ክርስቶስን ታምናለህ፣ በክርስቶስ ስም ታስተምራለህ፣ እስቲ ምን ታምር ታደርጋለህ አሉት። ከዚያ በኋላ የደረቀውን እንጨት አለምልሞ የለመለመውን ደግሞ አድርቆ እንደገና ከ430 ዓመት በላይ በመቃብር ውስጥ የሚኖሩ ሙታንን አስነስቶ አሳያቸው። አይ አሁንም እንግዲያስ ይህ ሰው ሌላ መከራ መምጣት አለበት አሉና ልትበላው ያጣች የሚበላ የሚቀመስ የሌላት አንዲት መበለት ነበረች። በሷ ቤት ውስጥ አገቡና ከምሰሶ አሰሩት። ከምሰሶ እንግዲህ የሚቀመስ የሚላስ የለም ብያቸዋለሁ። በጣም አስቸጋሪ ነው። ዛሬ ብዙ ወገኖቻችን የሚበሉት የሚልሱት አጥተዋል። አስቡት። በተለይ መተዛዘን ያስፈልጋል። እንዲያው ከባዱ ነገር የሚበሉት ማጣት ነው። ጦርነቱ ሁሉ ሌላ ነው። ተሸሽገንም ማምለጥ እንችላለን፣ ካልሆነም ደግሞ አንድያውን መሞት ነው። ረሃብ ግን መጥፎ ነው፣ ከባድ ነው። ምን ረሃብ የኢየሱስ ኩናት ነው። ረሃብ ከባድ ነው። እና ይቺ ሴት ምንም ምትልሰው ምትቀምሰው የላትም። ምንም እንዲሞት ብለው ነው ያሰሩት። እንግዲህ ሌላው ሁሉ አልጎዳውም፣ እንዲያው ረሃቡ ይጎዳው እንደሆነ ብለው አሰሩት ከዚች ቤት። ይችነን ሴት ምን አላት? እርቦኛልና አብይኝ አላት። አሁን አልሰጥክም እንዳትለው ቸገራት። ጥላው ዝም ብላ ወጣች። የምትሰጡት ስታጡ በጣም ይቸግራል።
በተለይ ልጅ ይዛችሁ የምትሰጡት እግዚአብሔር ያሳጣችሁ። በእውነት ቤታችሁን በበረከት ይጎብኝላችሁ። እቺ ሴት ቸገራትና ጥላው ወጣች። ጥላው ወጣ ተመልሳ ስትገባ ቤቱ የታሰረበት ደረቁ ምሰሶ ለምልሞ ቤቱን ጥሎት ወደ ላይ 15 ክንድ አድጎ እንደገና ደግሞ ምንም ልትቀምሰው የሌላት ሴት ቤቷ በእህል ሞልቶ በእንጀራ በዘይቱ በምኑ ቤቷ በበረከት ተሞልቶ አገኘችው። ይሄውን መጽሐፍ ቅዱስ ነው። በመጽሐፈ ነገሥት ምዕራፍ 17 ላይ የኤልያስን ታሪክ አስቡት። ኤልያስ በራሱ ዝናብን አቁሞ የሚበላ ጠፍቶ ወደ ሰራፕታ በጢሮስ አካባቢ ያለችው ሴት ሂድ አንድ መበለት አለች እሷ ታበላሃለች ተብሎ ሄደና አገኛት። እንጨት ስትለቅ ነው ያገኛት። ሂጂና የሚጠጣ አምጪልኝ የሚበላም እንደዚሁ አዘጋጅተሽ አምጪልኝ አላት። ያለችኝ ትንሽ በዱቄት ናት፣ እሷን አመጣትና በልታናት እንሞታለን አለችው። ይኸውላችሁ ሰዎች እንደዚህ ነው። አሁን ሌላ ሰው ቢሆን የኔ አይበቃም ላንተ አልተርፍም ይላል እንጂ በልተናት እንሞታለን ነው ያለችው። ከዚህ በኋላ እንዲህ ያለችና ወደ ቤቷ ስትሄድ ቤቷ በበረከት ሞልቶ ተትረፍርፎ እንዲያውም ምን ይላል? ዝናብ መጥቶ አዝመራ እስከሚበቅል ድረስ ይህ በረከት የበረከተ እህል አያልቅም አላት። ምንም ማለቅ የለበትም ሞልቶ ይቆያል አላት። ያቺ ሴት እዚያ በኋላማ ሞልቷል ለኤልያስም ሰጠችው፣ ለራሷን በላች። እና ቅዱስ ጊዮርጊስ እንግዲህ በባዶ ቤት ታስሮ ምንም በሌላት ቤት መበለት ቤት ታስሮ አንደኛ ምሰሶ መለምለሙ፣ ሁለተኛ ቤቷ በበረከት መሙላቱ በዚህን ጊዜ ነበር የቅድሙን ቃል የተናገረችው። ይቺ መበለት ናት የተናገረችው። አምላኮሙ ለክርስቲያን ተመሲሎ ሰባ መጻሕብየ ወረደም ሰማይ መጻሕብየ ብላ ተናገረች። ይህማ የክርስቲያኖች አምላክ ሰው መስሎ ነው ወደኔ የመጣ፣ እንዴት ይህ በረከት ይሆናል አለች። እንዴት ሰው መስሎ ነው የመጣ ብላለች። እና ሌሎች ምን ይላሉ? አምላኮሙ ለክርስቲያን እያሉ ቅዱስ ጊዮርጊስን ያመልኩታል ብለው ሌሎች ይላሉ። አይደለም። ኧረ ቤተ ክርስቲያኗ ቅድም እንዳሉት ብዙ መምህራን አሏት እኮ ጠንቅቃ ነው ቅዱስ ጊዮርጊስን ሰማዕት ነው ብላ ነው ቤተ ክርስቲያኗ የምታከብረው እንጂ አምላክ ነው ብላ አይደለም። እሱም እኮ ተናገረ። አንሰ ይኮንኩ አምላከ፣ እኔ አምላክ አይደለሁም፣ አላ ገብረ አምላካነ፣ እኔ የአምላክ አገልጋይ ነኝ እንጂ አምላክ አይደለሁም ነው ያለ። ቅዱስ ዮሐንስ እኮ አንተ ክርስቶስ ነህ ሲሉት እኔ ክርስቶስ ነኝ አላለም። አይ እሱማ ከኔ በጣም ይበረታል፣ የጫማውን ማለዘቢያ እንኳን መፍታት አልችልም ነው ያለ። በነገራችን ላይ መጽሐፍ ቅዱስ ታሪካቸው የተቀመጠ ሰማዕታቱ ቅዱሳኑ እንኳን ክርስቶስ ጋር ራሳቸውን ሊያስተካክሉ ቀርቶ ከጓደኞቻቸው ጋር አያስተካክሉ። ቅዱስ ጳውሎስ እኮ ምንድነው ያለ? እኔ ጭንጋፍ ነኝ፣ ቤተክርስቲያን አሳድጃለሁ፣ ስለዚህ ከሐዋርያት ጋር ልቆጠር አይገባኝም ነው ያለ። ይኸው መጽሐፉ የሚያስተምረን ትህትና ነው። በአሁኑ ጊዜ ግን ትንሽ ወጣ ያለ ትምህርት እየመጣ ነው። አስተማሪው ምን ይበልጣለሁ፣ አጥማቂው በተለይ በቅቻለሁ፣ ከኔ ተጠቀሙብኝ የሚሉ በስተዋል። በሚዲያ በምናምን እያወጡ ስራቸውን የሚያሳዩ ቅዱሳን እኮ አንደኛ ስራቸው እንዲገለጥ አይወዱም። ስራቸው እንዲታይባቸው፣ ክብራቸው እንዲገለጥባቸው አይወዱም። እወቁኝ አይሉም። ዛሬ የመጣብን ፈተና ግን እኔ እገሌ ባይታዊ እዚህ ያለ ጸበሉ ክርስቶስ አዳኝነት እንዳይነገርበት እየተደረገ ነው። የክርስቶስ ድህነት ወደ ሰዎች እየተቀየረ እና ማወቅ ያለባቸው እኔ እንደዚህ ነኝ ካለ ከዚህ አትከተሉት። እሱ ነው። ምክንያቱም የበቃ ሰው ራሱን ይደብቃል እንጂ ራሱን አይገልጽም። የተማረ ሰውም አልተማርኩም ይላል እንጂ ተምሬያለሁ አይልም። ስለዚህ እንደዚህ ከሚሉ ሰዎች ተጠበቁ። ቅዱስ ጊዮርጊስ ምንድነው ያለ? እኔ የክርስቶስ ባሪያ ነኝ እንጂ አገልጋይ ነኝ እንጂ ክርስቶስ አይደለሁም። ቅዱስ ዮሐንስም እንደዚህ፣ ቅዱስ ጳውሎስም እንደዚህ፣ ቅዱስ ዳዊትም አንሰ ጽዋ ኮሰብ፣ እኔ ትል ነኝ ሰው አይደለሁም፣ ምኑም በሀበ ሰወትሁት በውስተ ሕዝብ፣ በሰዎች ዘንድ የተዋረድሁ ነኝ ነው ያለ። ንጉሱ ነው እያለ እንደዚህ ነው ሃይማኖት በትህትና የምትሰብኩት እንጂ ራሳችሁን የምታገኑበት አይደለምና የትህትና ሰዎች በለን። ከዚህ በኋላ ይች መበለት አንድ ልጅ ነበራት፣ በጣም የሚያስቸግር ልጅ።
ለሰው ከሰው ፊት ይዛ ለመቅረብ የምታፍርበት አንድ ልጅ ነበራት። ይህ ልጅ ወደ 5 አይነት በሽታዎች አሉበት። አንዱ አይኑ አያይም፣ አይን ችግር ነው። አይን ከሌለ ሁሉም ሰውነታችን ታማሚ ነው የሚሆነው። ሌላው ደግሞ ጆሮ አይሰማም፣ አፉ አይናገርም፣ መሄድ አይችልም። በቃ ይህንን ለሰዎች ላለማሳየት ደብቃው የምትኖር ልጅ ነው። ደብቃው ቤቷ። በእውነት አንዳንድ ጊዜ እዛችሁ ለመውጣት የሚያሳፍር ይመስላችኋል። ይህ እግዚአብሔር ስራ ነው። ያንን አይነ ስውር ሆኖ ምንም እንኳን የአይን ምልክት የሌለው ሆኖ የተወለደውን በኃጢአተ መኑ ተወልደ ዝውር በአባቱ ነው በእናቱ ነው በቤተሰቦቹ ነው ሲባል ክርስቶስ ምን ነው ያለ? በእነሱ አይደለም። ዳይሙ ከማያስተር ግብረ እግዚአብሔር ላይ ሊሆን የእግዚአብሔር ስራ ሊገለጥበት ነው እንጂ በእነሱ በኃጢአት አይደለም እንደዚህ ሆኖ የተወለደው አለ። እና አንዳንድ ጊዜ የሆነ ተወልዶ ስናይ እንዲያው ኃጢአተኛ አድርገን ቤተሰቦችን የምንቆጥር ሰዎች አይደለም። የእግዚአብሔር ስራ ነው። አንድ ቀን ሊፈውሳቸው ይችላል። አሁን ይህ ልጅ በጣም አሳፍሯት ከሰው እንኳን ታይቶ አያውቅም። በቤት ውስጥ የሚኖር ነው እና በዚህ ጊዜ ይህ ለምልሞ ስታየው ቤቷ በበረከት ተሞልቶ ስታየው ወሰደችና የጊዮርጊስን ሰውነት ስታስነካው አይኑ በራ። አይኑ ሲበራላት ከዚህ በኋላ እንዲያው ጨርሰ ፈውስልኝ አለችው። ጨርሰ ፈውስልኝ እንጂ ለምን አይኑ ብቻ አለች። አይ እሱ ደግሞ ሰዓት አለው አላት። ጊዜ ያለው እሱ ቆይ ይህንን አላት። ከዚህ በኋላ ይች ሴት ልጇን ታቅፋ አምና ተጠምቃ ቅዱስ ጊዮርጊስ በሚያስተምርበት እየሄደች ትምህርት ትሰማ ጀመር እና አሁንም ያ ንጉሥ አገኘውና ቅዱስ ጊዮርጊስን አንተ ቅዱስ ጊዮርጊስ ለኔ ላቆሙት ጣዖት ብትሰግድ ከኔ ጋር ብትተባበር እኮ ስልጣኔን ሁሉ ሰጥህ ነበር አለው። ያ ከሆነማ ምን ችግር አለ? ሰግድልሃለሁ አለው ቅዱስ ጊዮርጊስ። እስከዚህ ድረስ ቆይቶ በመጨረሻ ላይ እንደዚያ ሲለው ኧረ ያልከውን አደርግልሃለሁ አለው። ነው? አዎ። ወይኔ እስካሁን ለካ ዝም ብዬ ነው ስጎዳ የቆየሁኝ። በል ይቅርታ አለና ይቅርታ ጠየቀው። እኛ ጥቅም ስናገኝ ይቅርታ ምን ጠይቅ? ተበድላችሁ ይቅር በሉ ነው እኮ የሚል መጽሐፉ። ግን ጥቅም አላገኘንበት ኧረ እሱንስ አያሳየኝ ነው የምንል። እንዲያው በዚያ በሰማይ ቤት እንገናኛለን ይላል። በዚያ እርቅ የለም ወንድም፣ የዚህ ነው እርቅ ያለ። ይቅርታ ያለም ይቅር መበባል ያለ በዚህ ነው። ከዚያ በኋላ ለካ እስካሁን ዝም ብዬ ነው የጎዳው ሳላውቅህ ነው እና ግባና ስገድልኝ ሲለው አይ እንደዚህ ባላ የለም ሰግድልኝ። ብዙ ሰው አዋጅ ያስነግረህ ሰብስብ አለው። እንደዚህ አይ ትንሽ ነው ብዙ ሰው ሰብስብ አለው። በዚያ መሃል ነው የምመሰክር። ብዙ ሰው እያየኝ ነው። ምክንያቱም በብዙ ሰው ፊት እየገባው ክርስቶስን ሳስተዋውቅ ነበር። የክርስቶስ አማኝ ነኝ እያልኩኝ ስናገር ነበርና ያንን የተናገርሁበትን በሰው ፊት እንደተናገርሁ አሁንም ለአንተ ጣዖት መስገድ ያለብኝ በአንተ በመሰበሰበው ህዝብ ፊት ነው። ህዝቡ እንዲቀበልህ ህዝቡ ጊዮርጊስ አምኗል ብሎ እንዲቀበልስ ህዝብ ሰብስባለሁ። አዋጅ አስነገረ። ቅዱስ ጊዮርጊስ ሊያምን ነውና ሊሰግድ ነው ለጣዖት ኑ ተባለ። ብዙ ደስ አለው። 2 ሰዎች ግን ደስ አላላቸው። ማንና ማን? ይች መበለት ልጇን ይዛ ታለቅስ ነበር። እንዴት ቅዱስ ጊዮርጊስ ይህን ሁሉ ታምር አድርጎልኝ እንዴት ለዚህ ለጣዖት ሊሰግድ ነው ብላ ታምናለች። እንደገና የንጉሱ ሚስትም ለእስክንድርያ ትባላለች። እሷም በሱ ትምህርት አምና ተስባ ነበርና እንዴት ሊሆን ይችላል መሆንም የለበት ትላለች። አሁን ህዝቡ ተሰበሰበ። ተጠርቶ ነው ቅዱስ ጊዮርጊስ ሊሰግድ ነው። ቅዱስ ጊዮርጊስ ምን አደረገ? የዚያችን ብላቴና ልጅ ና ብሎ ጠራው። እንግዲህ ይህ ብላቴና ልጅ አንደኛ እግሩ አይንቀሳቀስም፣ ሁለተኛ ጆሮ አይሰማም፣ አፉም አይናገርም። ና ብሎ ጠራው። ና ብሎ ሲጠራው መጣ። ሂድና ያንን ጣዖት በክርስቶስ ስም ና ይልሃል፣ ቅዱስ ጊዮርጊስ ና ይልሃል ብለህ ጠርተህ ይዘውና አለ። በዚህን ጊዜ አንደኛ ጆሮ መስማት ችሏል፣ እንደገና መጓዝ ችሏል። እንደገና ሄዶ ደግሞ መልእክት ማስተላለፍ ቻለ። ፈጽሞ ምን አለ? ተፈወሰ ማለት ነው። ተፈወሰላት። ሄደና ከጣዖቱ ቤት ገባና ቅዱስ ጊዮርጊስ በክርስቶስ ስም ና ይልሃል ብሎ ነገረው። እዚያ እየተቅለበለበ እየተቀዘበዘ መጣ። አንተ ጣዖት እውነት አምላክ ነህን አለው።
አይ እኔ አምላክ አይደለሁም፣ ግን ሰዎች አምላክ አድርገው አስቀመጡኝ፣ አምላክ አድርገው አቆሙኝ። ሰዎች ካመኑ ብዬ ያው አምላክነቴን አውጃለሁ አለ። አሁን ሲያማትብበት እንደ ደራጎን እንደ ቅድሙ ደራጎን ሰይጣን ከውስጥ ወጦ እንዲሄድ አደረገና ምንድነው ዳታንና አቤሮን የዋጠች ምድር ተዋጥ ካለው ከዚያው ምድር ላይ ተዋጠ። እንግዲህ ከንቱ አምላክነት እንደዚህ ነው እና በተለይም ሁለተኛው ታሪኩ ዛሬ በዚች በመበለቷ ቤት የታሰረበት ቀን ነው። ቅዱስ ጊዮርጊስ ብዙ ታሪክ አለው፣ ብዙ የሱ ገርል በጣም በዚህም ምክንያት ከሰማይታት አንተን የሚበልጥ የለም ተብሏል። ሊቀ ሰማይታት እንደሆነ ቃል ተገብቶለታል። ዮሐንስን አልወዘ ያብዮ ለዮሐንስም ትውልደ አንስት እንደተባለው ቅዱስ ጊዮርጊስንም ከሰማይታት የሚበልጥ የለም፣ የሰማይታት አለቃ ሁን ተብሎ ቃል የተገባለት ታላቅ ሰማይት ነው። ይህ ታላቅ ሰማይት ደግሞ በቃል ኪዳኑ እንደዚህ ብዙ ከመከራ ያወጣል። ከመከራ ያቺ ብላቴና ከአውሬ አፍ ያተረፋት ታስራ ተሰጣ የነበረችው ይቺ መበለት ከረሃዋ ከስቃይዋ በላይ ደግሞ ልጇ እንደዚህ ሆኖ ታሞባት ሁልጊዜ እንደዚህ ስታዝን የኖረች ቅዱስ ጊዮርጊስ በቤቷ ታስሮ ደግሞ ሄዶ እኮ አይደለም እንደ ኤልያስ ተልኮ አይደለም ይሄደ ታስሮ እሱ ይሞታል በረሃብ ይሞታል ተብሎ ነበር የታሰረ፣ ግን እሷንም ይዞ ነፃ ወጣ። እና እንግዲህ ሰማይታቱን ቅዱሳኑን ስንከተል ነፃ እንወጣለን፣ በረከት እናገኛለን። አትሞኙ። ያውኑ አንዳንድ መጤዎች ምን ይላሉ? ቅዱሳን እንደማይጠቅሙ ሰማይታት እንደማይጠቅሙ እማን ጠቅማቸው እኛ ነን።